ጤና ይስጥልኝ ተመልካቾቻችን ከማህበር ቅዱሳን ቴሌቪዥን በየቤታችሁ ወደ እናንተ የሚደርሰው የወቅታዊ አምድ መሰናዶአችን ነው ተጀመረ። በዛሬው የወቅታዊ አምድ መሰናዶ ቅኝታችንን የምናደርገው እንግዲህ የፊታችን በተለይ በቤተክርስቲያናችን አስተምሮ ከሰኔ 25 ጀምሮ የክረምት ወቅት እንደሆነ ይታወቃልና በተለይም ደግሞ በመጪው ክረምት በደራሽ ጎርፍና እንዲሁም በመሬት መንሸራተት ምክንያት በገዳማትና በአድባራት ላይ የተለያዩ ችግሮች እንዳይፈጠሩ ገዳማትና አድባራቱ ምን አይነት ጥንቃቄ ሊያደርጉ ይገባል በሚል ሰፋ ያለ ቆይታ የሚኖረን ይሆናል ማለት ነው። እንግዳችንም እንግዲህ ሳይንሳዊ ጥናቶችንና ሙያ ማብራሪያዎችን ሊሰጡን እዚህ ስቱዲዮ ተገኝተዋል ማለት ነው። ዲያቆን ዶክተር ቱሉ ቶላ ናቸው የዛሬው እንግዳችን። ዲያቆን እንኳን ደህና መጡ። እንኳን ደህና ጠበቃችሁ። እናመሰግናለን። እንግዲህ እንደሚታወቀው ያው በቤተክርስቲያናችን የአካባቢ ጥበቃን አስመልክቶ በመጽሐፍ ቅዱስም የተለያዩ ትምህርቶች ይሰጣሉና እንደው በቤተክርስቲያናችን ያለው አስተምሮ ምን ይመስላል? የአካባቢ ጥበቃን የተመለከተ ቤተክርስቲያናችን በሶስቱ ሕግጋት የነበረች ጥንታዊት ቤተክርስቲያን እንደመሆኗ መጠን በሕገ ኦሪት፣ በሕገ ልቦና፣ በሕገ ወንጌል በነበሯት አገልግሎት አስተምሮ ተግባራት ውስጥ ተፈጥሮ ያልተነሳበት ጊዜ አልነበረም። የሚሆነበት ቤተክርስቲያን ጥንታዊ እንደመሆኗ መጠን ከጥንት አባታችን አዳም ጀምሮ ለሰው ልጅ የተሰጠውን ኃላፊነት በሙሉ ተረድታ ስታስፈጽም የኖረች ቤተክርስቲያን እንደመሆኗ መጠን ይሄ እንዴት ሆነ ቢባል የመጀመሪያው ሰው ልጅ የተሰጠው ኃላፊነት መሬትን ማስተዳደር ነው፣ ተፈጥሮን ማስተዳደር ነው። ማስተዳደር ደግሞ አደራ ነው። ሰው ልጅ ምድርን መሬትን ያበጃት፣ ያንከባክባትና ይጠብቃት የሚል ሶስት ትላልቅ ኃላፊነት ተሰጥቶታል። መጠበቅ ማለት ያለውን መጠበቅ ነው። ማንከባከብ እንዳይጠፋ ማድረግ ነው። ማበጀት ደግሞ የተራቆቱትን ተጨማሪ የሚያስፈልገውን ስራ መስራት ነው። ሶስቱም ከተፈጥሮ ጋር በሰላም የመኖር ተፈጥሮ ጋር በሰላም መስተጋብሩን የመፈጸም የመጠቀም ሙሉን ያጠቃልላል ሰላማዊ በሆነ መንገድ። የኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ላይ ተጽፎ የምናገኘው ነው የሚሆነው። እንግዲህ ይሄ ኃላፊነት ጥንታዊ ዘላቂ የማይቆም ነው። የመጽሐፍ ቅዱስ የተጻፈው የማያልፍ ስለሆነ ወንጌል ላይ ሰማይና ምድር ቢያልፉ ይቀላሉ መጽሐፍ እንዳለው እንደነገረን። በዚህ መሰረት ነው የቤተክርስቲያንና የተፈጥሮ ግንኙነት። ይህ ደግሞ በተለያዩ አዋልደ መጽሐፍቶቻችን ውስጥም ይገለጻል። በቅዳሴ ውስጥ በሰዓታቱም፣ በማህሌቱም፣ በአቋቋሙም፣ በድርሳናቱም በገላቱም ተጽፎ እናገኛለን። ሰውና ፍጥረት በምን መልኩ እንደተገናኙ የመጀመሪያ የሰው ልጅ አዳምም ከፈጣሪ ጋር ሲጣላ የመጀመሪያ የተጣላው ከፍጥረት ጋር ነው የሚባለው። ፍጥረት ሲታዘዙለት ነበር፣ ሲቀርቡት ነበር። ፍጥረታት ራቁት ነው። ራቁት ብቻም ሳይሆን ሸሹት ነው የሚለውና መጽሐፍ ይሄ ሁሉ የሚያሳየው ሰውና ፍጥረት አብሮ መሆኑን ነው። ከዛ በኋላም በመናያቸው የሰው ልጅ ሂደት ውስጥ ፍጥረታት ለሰው ልጅ መጋቢ ናቸው፣ ሰው ልጅ ደግሞ ፍጥረታት አጋዥ ናቸው። ሁለቱ ተጣልቶ አያውቅም። እንግዲህ ሰው እግዚአብሔርን ባመነ ቁጥር ከፍጥረታት ጋር ሰላም ሆኖ ይኖራል። የቤተክርስቲያን አስተምሮ ይሄ ነው። ሰው አሁን ጥንታዊ ገዳማት የምናየው በምናኔ ባት ዘግቶ የሚኖሩት ቅዱሳን አባቶች መጀመሪያ የነሱ መለያ ሆነው የምናየው አራዊቱ እንስሳቱ ጋር በሰላም ተቀራርቦ ሌላው ሰው የሚሸሸው እንስሳቱ የሚሸሹትን ጠንካራ አስፈሪ የሚባሉትን የዱር እንስሳት ከነሱ ጋር በሰላም ሲኖሩ ነው የምናየው። ሰው ቅድስናው እየጨመረ ሲሄድ ከፍጥረታት ጋር በሰላም የመኖር የመቀራረብ ዝንባሌ ይኖረዋል ማለት ነው። ስለዚህ የቤተክርስቲያን አስተምሮ ፍጥረት ያለ ሰው፣ ሰው ያለ ፍጥረት፣ ተፈጥሮ ያለ ሰው፣ ሰው ያለ ተፈጥሮ የኖረበት ጊዜ ስላልነበረ ይሄ ትልቅ ምስጢር ያለው ትምህርት ነው ማለት ነው። ዓለም አቀፍ ጥናቶች ምን ይላሉ? የጎርፍና የመሬት መንሸራተት መንስኤና መዘዙ ምንድን ነው? በጣም ጥልቅ እሳቤ ስለሆነ መጀመሪያ በሁለት መንገድ እናየዋለን። አንደኛ
ይሄ አደጋ የሚባለው አጠቃላይ በሁለት ይከፈላል። ተፈጥሯዊና ሰው ሰራሽ አደጋ ይባላል። ጎርፍም መሬት መንሸራተትም አደጋ ውስጥ ስለሚገቡ እዚህ ጎርፍም መሬት መንሸራተትም በሁለት መንገድ ይከሰታል ማለት ነው። በተፈጥሮ የሚከሰት አለ፣ በሰው ሰራሽ የሚከሰት አለ። ከዛ በፊት ግን ሁለቱም የሚከሰቱት መሬት ላይ ነው። ይሄንን ከመረዳታችን በፊት መሬትን መረዳት ያስፈልጋል። በሳይንስ ያለውን እሳቤ አረዳድ ትንሽ መናገር ስለሚያስፈልግ ነው። መሬት እኛ የምናውቃት መሬት 3 መሰረታዊ አካላት አሏት። የመጀመሪያ ክረስት የምንለው ከኛ ጋር ቀጥታ ግንኙነት ያለው ጥልቀቱም በጣም ጥልቅ የሆነ ብዙ ኪሎ ሜትሮችን የሚሄድ ይሄ ክረስት እንለዋለን። ይሄ ክረስት የምንለው በዋናነት ወደ ጠጣር ነው። እንደምናየው ጠጣር ነው። ከላይም ወደ ታችም ስንል ጠጣር የሆነው የምናገኘው ክረስት እንለዋለን። ይሄ ብዙውን ጊዜ የመሬት መንቀጥቀጥ የመሬት ፎልት የምንለው የሚከሰተው በዚህኛው የመሬት ክፍል ላይ ነው። ሁለተኛው የመሬት ክፍል መንትል ነው የምንለው። ይሄ ሙቀት ያለበት ፍሳሽም ጠጣርም ያልሆነ መካከለኛ የሆነ አብዛኛው የምናያቸው የመሬት እንቅስቃሴዎች ሁሌ ተንቀሳቃሽ የሆነ የማይቆም ሁሌም በእንቅስቃሴ ላይ የሚገኝ የመሬት ክፍል ነው። ሶስተኛው መሬት ክፍል ኮር ነው የሚለው። ይሄ ፍሳሽም ጠጣርም አካል ያለው በተለይ ማግኔቲቭ አይነት የማግኔቲቭ የስበት ማዕከል የሆነ ክፍል ነው። እነኚህ ሶስቱ መሬት ክፍሎች መሬት ላይ የሚከሰቱ ጉዳዮችን ይወስናሉ። ለምሳሌ አሁን መንትል ያልነው የመሬት ክፍል የመሬት ውስጥ እንቅስቃሴ ቋሚ ስለሆነ ያ እንቅስቃሴ ወዴት ይወስደዋል? ወደ ላይኛው ወደ ክረስት ያመጣዋል። መሬት መንቀጥቀጥ፣ መሬት እሳተ ገሞራ፣ የመሬት መንሸራተት ጉዳዮችን ያመጣል። ይሄ ተፈጥሯዊ ነው። ከዚህ ጋር በተገናኘ ሁሌ እናያቸዋለን። በተለይ እኛ ሀገርም ይከሰታል። አንዳንድ ጊዜ በሌላ ዓለም ላይ ደግሞ በጣም አደጋው ከፍ ያለ ነው የሚሆነው። አደጋው መሬት ላይ ይከሰታል፣ ውሃ አካላት ላይ ይከሰታል። ይሄ ሲሆን እኛ ሀገር እንደ አጋጣሚ ሆኖ ይሄ መሬት ውስጥ እንቅስቃሴው መተንፈሻ እድል ስላገኘው ፈንድቶ ወይ ደግሞ ብዙ አደጋ ሲያስከስት አናይም። ሌላ ሀገር ግን አደጋው ከባድ ነው የሚሆነው። ይሄን ካየን በኋላ ይሄ አሁን ቅድም ያልኩትኝን ተፈጥሮና ሰው ሰራሽ የሚለው በሁለቱም እንየው እስቲ። በመሬት መንሸራተትም በጎርፍም። በጎርፍ ተፈጥሯዊ ያልነው በተለይ ይሄ ከፍተኛ የሆነ ዝናብ ሲዘንብ ይሄ ናቹራል ነው፣ ተፈጥሯዊ ነው። ዝናብ ሲዘንብ ጎርፍ ይከሰታል። ይሄ ተፈጥሯዊ ነው የምንለው በዝናብ ብዛት የሚከሰት። ሁለተኛው እኛ ሀገር ባይኖርም የበረዶ መቅለጥ፣ ያ በረዶ ሲቀልጥ ውሃ አካላት ከፍ ይላሉ። በተለይ ወደ ሀይቅ አካባቢ ባህር ጠለሉ ከፍ ስል ባህር አካባቢ ያሉ ቦታዎች በጎርፍ የመመታት እድል ይኖራቸዋል። ሌላኛው ሳይክሎኒክ ስቶርም የምንለው በውሃ ውስጥ በሚደረጉ የውሃ አካላት በሚያደርጉት ሪአክሽን ያ ውሃ ከሲስተም ወጥቶ ሊከሰት ይችላል፣ በተለይ ትሮፒካል አካባቢ። ሌላኛው ትሮፒካል ሳይክሎን የምንለው ነው። ንፋሱ አየሩ በተፈጥሮ ራሱን የሚቀያየር ስለሆነ በዚህ ሊከሰት ይችላል። የመጨረሻው ክላይሜት ቫሪያቢሊቲ የምንለው ወይ ደግሞ የአየር መቀያየር፣ አየር ለውጥ ሁለት ቦታ ነው የምንገልጸው። አንደኛ ለውጥና ቅያሬ ማለት መቀየርና ቫሪያቢሊቲ። ለምሳሌ ሰኔ ላይ መዝነብ ያለበት ዝናብ መስከረም ላይ የሚዘንብ ከሆነ ይሄ የጊዜ መቀያየርኒ ዝናቡ እንዲህ አይነት ጉዳዮች ይኖራሉ። እነኚህ ሁሉ ሲደራረቡ ምን እንለዋለን? ተፈጥሯዊ የጎርፍ አደጋን ሊያስከትሉ ይችላሉ የምንላቸው ነው። የሁለተኛውና በጣም እኛ የተፈጥሮውን እንግዲህ ራስን አዘጋጅቶ አደጋ እንዳይከሰት ወንዞቻችን፣ የፍሳሽ መስመሮቻችን ወይ ደግሞ ተራራ አካባቢ ከሆነ እሱን መጠንቀቅ ነው የሚያስፈልገን። ተፈጥሮን ማስቆም አንችልም። የተፈጥሮ ፍሪኩዌንሲውም ወይ ደግሞ ድግግሞሹም በጣም ዝቅተኛ ስለሚሆን የተለመደ አደጋ በጣም ከፍተኛ አደጋ ሊያስከትል ይችላል።
ይሄ ተፈጥሮውን ግን የሚያባብሰው ሰው ሰራሹ ነው። አንትሮፖጄኒክ የምንለው ሰው ሰራሹ ነው። ይሄ በብዙ መንገድ ይመጣል። ቅድም ከቤተክርስቲያን አስተምሮ አንስተን ስናየው የሰው ልጅ የተሰጠውን ኃላፊነት ወይም ደግሞ የማስተዳደሩ መሬትን የማስተዳደሩ ምድርን የማስተዳደሩ ተፈጥሮን የማስተዳደሩ ኃላፊነት ስለቅ የሚከሰት ነው። አገላለጹ ብዙ ሊሆን ይችላል እንጂ ጉዳዩ ሰውና ተፈጥሮ በሰላም የመኖር አለመቻል ሰው ተፈጥሮ ላይ የጨከነ ሲመጣ ኃላፊነቱን እየረሳ ሲመጣ የሚከሰት ነው የሚሆነው። ይሄ በምንድነው የሚገለጸው ብንል አንደኛው የአየር ለውጥ የምንለው የካርበን ሙቀት የካርበን መጠን መጨመር እሱ ደግሞ ሙቀትና ቅዝቃዜን ያመጣል። ሁለት ስትሪሞች ይፈጠራሉ። በጣም ከፍተኛ የሆነ ሙቀት የሚታይበት ቦታ አለ። በጣም ከፍተኛ የሆነ ቅዝቃዜ የሚታይበት አለ። ሁለት ስትሪሞች ናቸው። ግን ይሄ የካርበን መጠን አትሞስፌር ላይ መጨመር ምን ያደርጋል? ሞይስቸር እንዲጨምር ያደርገዋል። ሞይስቸር እንዲጨምር ካረገ በኋላ ምን ያስከትላል? ከፍተኛ ዝናብ በጥቂት ጊዜ ውስጥ እንዲዘንብ ያደርጋል። ይሄ ደግሞ ምን ያስከትላል? መሬት የዘነበ ውሃ ወይ መትነን አለበት ወይ መስረግ አለበት ወይ ደግሞ ወደ ውሃ አካላት መጨመር አለበት። የሃይድሮሎጂክ ሳይክል የምንለው የውሃ ዑደት የምንለው ጉዳይ መጠበቅ አለበት። መሬት ከፍተኛ ዝናብ በዘነበ ቁጥር በጥቂት ጊዜ መሬት የማስረግ እድል አይኖራትም። ያን ጊዜ ወደ ጎርፍነት ይቀየራል። ጎርፍነት ሲቀየር ደግሞ ያንን ውሃ መሸከም የሚችል የውሃ አካል መስመሮች ስለማይሸከሙ ከውሃ መስመር ውጭ ይወጣና ማይፈለግን አደጋ ሊያስከትል ይችላል። አንዱ እሱ ነው። ሁለተኛ ከተማይነት እየተስፋፋ ሲመጣ በተለይ ያልታቀደ ከተማ የፍሳሽ መስመር ያሌለው መንገዱ በትክክል ያልተሰራ የውሃ ቦዮች ያልተሰሩለት የመሬት ሽፋኑ በትክክል ያልተጠና ያ ማለት የተሸፈነ ኢንሴንስ ህንጻው ይሸፍነዋል፣ አስፋልቱ ይሸፍነዋል፣ መረማመጃው ይሸፍነዋል። መሬት ሁሉ ከተሸፈነ የዘነበው ውሃ ሁሉ ወደ ጎርፍነት ይቀየራል ማለት ነው። አንፕላንድ አርባን የምንለው ሌላኛው ዲፎረስቴሽን ወይ ደግሞ ደን መመንጠር ነው። ደን መመንጠር ከሁለት መንገድ ነው የሚያሳየው። ቅድም እንዳልነው ክላይሜት ቼንጁን የአየር ለውጡን ያመጣል። ካርበንን ወደ አትሞስፌር ይጨምራል። ከአትሞስፌር መውሰድ ያለበትን የሚወስደው እጽዋት ስለምንመነጥር በሁለት መንገድ ነው። አንደኛ መሬት ሽፋን ሲያጣ ቅድም ያልነው የዘነበው ውሃ መሬት ላይ አይቆይም፣ ወደ ፍሳሽነት ይቀየራል። መስረግ እየቻለ ማለት ነው። እሱ አንዱ ችግር ነው የሚሆነው። ሌላኛው የውሃ አካላትን ሪዲዛይን እናደርጋለን። በሰው በአንትሮፖጄኒክ ምን ማለት ነው? ውሃ በራሱ በተፈጥሮ መፍሰስ ያለበት መስመር አለ። ያኑን ስናዛባው ወደ ጎርፍነት ይቀየራል ማለት ነው። ሪቨር ሌላኛው ደካማ የሆነ የፍሳሽ መስመሮች በተለይ አዲስ አበባ ላይ አሁን በኮሪደር የተወሰነ ተሻሽለዋል እንጂ ሰው በተሰበሰበ ቁጥር ውሃ የሚሰረግበት ቦታዎች እየቀነሱ ይመጣሉ። ነገር ግን ያን የሚሸከም መስመሮች ካላበጀን ያ ውሃ ሄዶ አደጋ ሊያስከትል ይችላል። ሌላኛው ሰዎች በውሃ መስመር አካባቢ ወይ ጎርፍ አካባቢ ሲኖሩ የሚከሰት ጉዳይ ነው የሚሆነው። እነኚህ ሲጠቃለሉ በዓለም ላይ በአመት ከ1990 እስከ 2022 ድረስ ወደ 3.2 ቢሊየን ሰው በጎርፍ ተፈናቅሏል ይላል የሚያሳየው ጥናት። ይሄ ቢሊየን ነው። 3.2 ቢሊየን በጎርፍ ምክንያት በአንትሮፖጄኒክ እና በናቹራል በሁለቱም ተደምሮ እንደማለት ነው። ከዚህ ውስጥ ወደ 218 አካባቢ ወደ 200 አካባቢ ሺህ አካባቢ የሰው ህይወት አልፏል ይላል ራፍ ጥናት እንደሚያሳየው። የቀላል ዳሜጅ አይደለም። የሰው ቁጥር ነው እንግዲህ 200 ሺህ በላይ የሰው ህይወት በዚህ ጊዜ ውስጥ ማለፍ ቀላል አይደለም። ይሄን ካየን በኋላ ሁለተኛ ደግሞ ከዚህ ከጎርፍ ጋር የሚገናኝ የመሬት መንሸራተት ነው። መሬት መንሸራተት እንደዚሁ ተፈጥሮን ሰው ሰራሽ ያለውና ተፈጥሮን አይተን ወደ ሰው ሰራሽ እንሄዳለን። ተፈጥሮአዊ አንደኛ ቅድም እንዳልነው ከፍተኛ የሆነ ዝናብ መጠን እየዘነበ ሲመጣ በጥቂት ጊዜ ምን ይሆናል? አፈር በውሃ ይሞላል። የአፈር ተፈጥሮ አፈር ውሃ ባገኘ ቁጥር ይደክማል አይደለም? አፈር እንደው ደረቅ ሲሆንና እርጥብ ሲሆን ያ ማለት ውሃ በጣም በዘነበ ቁጥር ምን ይሆናል? ከፍተኛ ዝናብ ሲኖር አፈር አቅሙን እያጣ ይሄዳል።
በዛን ጊዜ ለመሬት መሸራተት እድል ይኖረዋል። ይሄ በተፈጥሮ የሚከሰት ነው። ሁለተኛ መሬት መንቀጥቀጥ ድም ብለናል። መሬት ሁሌ እንቅስቃሴ ላይ ነች ብለናል። የውስጠኛው ይሄ መንትል የምንለው አካል ኦልዌይስ ሞሽን ላይ ስለሆነ ያ ሞሽን ምን ይፈጠራል? መሬት መንቀጥቀጥ ቮልካኖ ይፈጠራል። በዚህ ምክንያት የመሬት መንሸራተት ሊፈጠር ይችላል። ሼክ እናረጋለን። ባለፉት 2-3 ዓመታት አዲስ አበባ ላይ በተደጋጋሚ ያየን ነበር መሬት መንቀጥቀጥ። ያ መንቀጥቀጥ መንሸራተትን ያመጣል እንደማለት ነው። ሌላኛ ቮልካኒክ አክቲቪቲ ነው። ፍንዳታው ይኖራል በተለይ አፋር አካባቢ የተወሰኑ ቦታዎች። ሌላኛው የመሬት አቀማመጥ ስሎፒ ወይ ደግሞ ከፍታ ዳጋታማ በሆነ ቦታ ላይ የሚፈጠር ተፈጥሯዊ የሆነ ነገር ነው። ይሄን ሌላኛው ናቹራል ኢሮዥን ፕሮሰስ ደግሞ የውሃ አካላት ወንዙን ከውስጥ እየቦረቦሩ ሲመጡ ከላይ ያለው የመንሸራተት እድል ነው። ይሄ ተፈጥሯዊ የሆነ ነው። አንትሮፖጀኒክ የምንለው ደግሞ ሰው ሰራሽ የምንለው ቅድም እንዳልነው ዲፎረስቴሽን ነው ወይ ደግሞ ደንን መመንጠር ለዚህ አደጋ ያስከትላል። ደን ተመነጠረ ማለት አፈርን እንዲጠነክር ከሚያደርጉት ውስጥ አንዱ ስር ነው። የዛፉ ስር አፈርን ያጠናክረዋል። ስሮቹ እርስ በራሳቸው ሲሆን አፈሩ እንዳንሸራተት ይሆናል። ያ ዛፍ ሲመነጠር የዛፉ ስር የሚይዘው መሬት የመንሸራተት እድል ይገጥመዋል። ሌላኛው ግንባታዎች መንገድ ብዙ ጊዜ ዳገታማ አካባቢ ከፍተኛ የሆነ ቆረጣ ስለሚያስፈልግ ያ ቆረጣ ደግሞ መሬት በተፈጥሮ ያለውን ጥንካሬ ወይ ደግሞ ይሄ መስተጋብሩን ያጣል። ያ መስተጋብር ደግሞ ሲያጣ መሬት የመንሸራተት እድል ያገኘዋል። በተለይ ደግሞ ሌላኛው ሶስተኛ የምናየው የሚነራል ቁፋሮ አካባቢ እንዲህ አይነት ሰው ሰራሽ ስለሆኑ እነኚህ ከውስጥ እንቆፍር ያ መሬት የመንሸራተት እድል ያገኛል። ቅድም እንዳልነው የአርባናይዜሽን ወይ ከተማ መስፋፋት የሰው ልጅ አንድ አካባቢ መከማቸት መሬቱ ከመሸከም አቅም በላይ ይሆንባታል። ያ ማለት ሎድም አለ እንደገና ደግሞ የመሬት መስተጋብርን ስለምንነካካው እሱ ጉዳይ ምን ያደርጋል? መሬት መንሸራተትን ያስከትላል። እነኚህ ሲደማመሩ መሬት መንሸራተት በሁለት መንገድ ይከሰታል ማለት ነው። በኢትዮጵያ ውስጥ ይሄን ካየሁትኝ እንዲህ ከሆነ እነኚህ ጉዳዮች የት አካባቢ ሊከሰቱ ይችላሉ የሚለው ትንሽ ብናይ የተሻለ ይሆናል። አንደኛ በመሬት መንሸራተትም በጎርፍ የሚጠቁ ቦታዎች በተደጋጋሚ ይታወቃሉ። በኢትዮጵያ ወደ ጎርፉን ስናየው አዋሽ ቤዚን ይሄ አዋሽ ተፋሰስን ተከትሎ በየአመቱ በሚባል ደረጃ ጎርፍ ያጠቃቸዋል። አዋሽ አካባቢ ያሉት ነዋሪዎችም አድባራትና ገዳማትም ኦልዌይስ ሁሌ የማይቀር ጉዳይ ስለሆነ ይሄንን ራሳችን መጠንቀቅ ይጠበቅባቸዋል ማለት ነው። የታችኛውም የላይኛውም አዋሽ አካባቢ ይከሰታል። ይሄ በምንድነው የሚከሰተው? የአዋሽ ተፋሰሱ የሚመጣው የውሃ ብዛት ወንዙ የሚይዘውን ያክል ወንዙ መያዝ አይችልም። ከወንዙ ይወጣል፣ ከዛ መሬት ላይ ይተኛል። በተለይ ፕሌን የምንለው ይሄ በቾ ፕሌን ታች ደግሞ አዳማ አካባቢ ቆቃው ግድብ ከላይ ተጠራቅሞ የሚመጣ ወንዝ ሲሞላ ቆቃው ደግሞ ይለቃል። ከታች ያለው ደግሞ ከታችኛው ተፋሰስ ከአዳማ አንስቶ እስከ ታችኛው አዋሽ ድረስ አፋር ድረስ ይሄ አይነት ይከሰታል። አባይ ተፋሰስ ጋርም እንደዚሁ በተለያዩ ቦታዎች ይከሰታል። ወደ ጋምቤላ ስንሄድ ደግሞ ባሮ ኮቦ ወንዝ በየአመቱ እንዲህ አይነት ነገር ችግር ያመጣል። ኦሞ ጊቤ አካባቢም ዋቤ ሸበሌ አካባቢ ወደ ሶማሌ ስንሄድ ይከሰታል። ሎላንድ ሪፍት ቫሊ አካባቢ እንደዚህ አይነት ነገሮች ይከሰታሉ። ስለዚህ እነኚህ ጉዳዮች በጣም በጥንቃቄ መያዝ ያለባቸው ጉዳዮች ናቸው ማለት ነው። እዚህ አካባቢ በተደጋጋሚ የሚከሰቱ ናቸው። ሳይዙ ወይ ደግሞ መጠኑ ይነስ እንጂ የትኛውም ኢትዮጵያ አካባቢ አሁን ቅድም ባልነው በሰው ሰራሽ ምክንያት ቀድሞ ጎርፍ የማይታይባቸው ቦታዎች ጎርፍ ይከሰታሉ። ደራሽ ጎርፎች ይከሰታሉ። እነኚህ በጣም ዓለም የሚያውቃቸው በሀገር ደረጃ የሚታወቁ ስለሆኑ የተናገርኳቸው ሌሎች ትናንሽ ጎርፎች በየቦታ ይከሰታሉ። መሬት እየተራቆተ ሲሄድ ቅድም ባልነው ምክንያት ይከሰታሉ። እነኚህን መጠንቀቅ ያስፈልጋል። ሌላኛው በጣም በጥንቃቄ መያዝ አለበት ከጎርፉ ባልተናነሰ በተለይ አድባራትና ገዳማት ተራራማ አካባቢ ስለሚገኙ በአንድም ወይ ተራራ ስር ነው የሚገኙት። ወደ ኖርዘና ከሰሜናዊ አካባቢ ስናየው ወይ ተራራ ስር ነው የሚገኙት ተራራ ላይ ነው የሚገኙት እና እነኚህ አካባቢዎች በጣም የሚጎዱት በመሬት መንሸራተት አደጋ ይጎዳሉ። መሬት መንሸራተት ደግሞ ቅድም እንዳልነው ይሄ ከፍተኛው የኢትዮጵያ ተራራማ አካባቢ ኖርዘርን ኢትዮጵያ ሪፍት ቫሊ አካባቢ በከፍተኛ ደረጃ የመሬት መንሸራተት አደጋ አለው። ይሄ የመሬቱ
ተፈጥሯዊ አሰራርም ጋር ይገናኛል፣ ሰው ሰራሽም ጋር ይገናኛል። ይሄ አባይ ጎርጅን ይዞ ያሉ በአጠቃላይ የመንሸራተት እድል አላቸው። ወደ ወሎን ስንሄድ ደሴ አካባቢ፣ ኮምቦልቻ አካባቢ እነኚህ አካባቢ በጣም በመሬት መንሸራተት የሚታወቁ ናቸው። ወደ ሳውዘርን ስንሄድ ባለፈው ዓመትም በተደጋጋሚ የብዙ ምዕመናን ሕይወት የቀጣ የመሬት መንሸራተት አደጋ ተከስቷል። እነኚህ ቦታዎችን ማየት እንችላለን። ሳውዘርን ኢትዮጵያ ብያለው፣ ሪፍት ቫሊ አለ፣ ኖርዘርን ስካርፕመንቶች አሉ። እነኚህ ቦታዎች በጣም በጥንቃቄ ማየትና መንጠቀቅ ያስፈልጋል። ስለዚህ እነኚህ ከሆነ እነኚህ ስናያቸው ቅድም ባልኩት በጎርፍ አዋሽ ባሌን፣ ሶማሌ ሎውላንድን፣ ሪፍት ቫሊ አካባቢ በጣም በከፍተኛ ደረጃ ጥንቃቄ ያስፈልጋል ማለት ነው። በመሬት መንሸራተት ደግሞ ሃይላንድ አካባቢና እነኚህ ቦታዎችን ከፍታ አካባቢ ያሉ አካላት መሬት መንሸራተት አደጋ ስለሚከሰት እነኚህ ቦታ መጠንቀቅ ያስፈልጋቸዋል። የቤተ ክርስቲያን አስተምሮና የአየር ንብረት ለውጡ በራሱ የራሱ የሆነ ቁርኝት ካለው እነዛን ነገር ብታነሳለን። አዎ ቅድም እንዳልነው ነው። አየር ለውጥ በሁለት መንገድ ይከሰታል ብለናል። አንደኛው ተፈጥሮ የሚከሰት ለውጥ አለ። ለውጥ ኦሬስ ዳይናሚክ ስለሆነ ጂኦሎጂካል ጋር የሚገናኝ ከሃይድሮሎጂካል የሚገናኝ። ሁለተኛውና ዓለም የተጨነቀበት ሁለተኛው ኮንሰፕት የሰው ሰራሽ ለውጥ የምንለው ነው። ይሄ ደግሞ ሰው ሰራሽ ለውጥ የምንለው ሰው ከእግዚአብሔር የተሰጠውን አደራ ኃላፊነት በተወ ቁጥር የተከሰተና እየተከሰተ ያለ አደጋ ነው። እሱ ከአየር ለውጥ ጋር ይገናኛል። ቅድም ያልነው መሬትን ስንመነጥር፣ ደንን ስንመነጥር ምን አየር ለውጥ ያስከትላል ብለናል ቅድም ስንተነትን። ይሄ በሁለት መንገድ ማየት እንችላለን። አንደኛ ዛፍ ስንቆርጥ በዛፉ ውስጥ የተከማቸውን ካርበን ወደ አትሞስፌር የምንለቀው በሁለት መንገድ እንጎዳለን። አንደኛ ተፈጥሮ ሲያበጅ ምን አድርጓል? የሰው ልጅ እና እንስሳት ካርበን ዳይኦክሳይድን ነው የምንተነፍሰው፣ የምንቀበለው ደግሞ ኦክሲጂንን ነው። ስለዚህ እጽዋት ደግሞ የእኛ ተቃራኒ ካርበን ዳይኦክሳይድን ይወስዳሉ፣ ኦክሲጂንን ወደ አትሞስፌር ይለቃሉ። ይሄ ተፈጥሮ ባላንስ አድርገው የሰራው ነው። ምን ማለት ነው? የአንድ እጽዋት አድርቀን ብንመዝነው 50ና ከ45 ከ50% የሚሆነው አካሉ በካርበን የተሰራ ማለት ነው። በየቀኑ በየደቂቃው ካርበንን ከአካባቢ አየር ውስጥ ምን ይወስዳል ማለት ነው። ይሄ ዛፎች እነኚህ ሲወስዱ ምን እያደረጉ ነው? በአካባቢ አየር ውስጥ የሚከማቸውን በካይ ጋዝን ከአካባቢ አየር ውስጥ ያጠሩልናል። እሱን አሁን ሰው ተፈጥሮን ማንከባከብ በተወ ቁጥር ተፈጥሮ ደግሞ ሰው ላይ ይጨክናል ማለት ነው። አሁን ቅድም ያለውን ከአትሞስፌር ከአካባቢ አየር ውስጥ የሚወስደው ዛፍ ጋዝ ይቀራል። ያ ጋዝ ደግሞ ሙቀትን፣ ቅዝቃዜን ያመጣል። ቅዝቃዜና ሙቀት ደግሞ ጎርፍን፣ ድርቅን፣ የተለያዩ ጉዳዮችን ያመጣል። እነኚህ ከምን ጋር ይገናኛሉ? ሰው ከእግዚአብሔር የተሰጠውን ኃላፊነት በመተው የመጡ ጉዳዮች ነው የሚሆኑት። ከምን ቅድም እንዳልኩት ተፈጥሯዊ አለ፣ ሰው ሰራሽ አለ። ተፈጥሯዊ ማስቀረት አንችልም። ሰው ሰራሹን ግን ተፈጥሮውን ያባብሰዋል፣ አዲስም ያመጣል በተፈጥሮ ያልነበረውን። ሁለተኛ ደግሞ ተፈጥሮ የነበረውን አንደኛ ድግግሞሹን ይጨምራል። ሁለተኛ ደግሞ ማግኒቱዱ የምንለው ምንድነው? ይሄ ሲከሰት አደጋው እንዲገስፍና ጥፋቱም እንዲሰፋ ያደርገዋል። ስለዚህ ይሄ ይገናኛል በዚህ ምክንያት ማለት ነው። የደራሽ ጎርፍ መብዛት፣ የመሬት መንሸራተት አደጋ መጨመር በራሱ በቤተክርስቲያን ገዳማትና አድባራት ላይ የደቀኑት የራሳቸውን ፈተናዎች አለው ወይ? አድባራትና ገዳማት አብዛኛውን ጊዜ ከፍታ ቦታ ላይ ነው የሚገኙት። ከፍታ ቦታ ላይ የማይገኙት ደግሞ በተለይ ገዳማት ለምናኔም ለጸሎትም እንዲያመች ስለሚታሰብ፣ በሌላ መንገድ ደግሞ አባቶች በዓት ለመመስረትና ቅዝቃዜም ለመከላከል ብዙ ምክንያቶች ታሳቢ ተደርጎ ተራራ ስር፣ ዋሻ አካባቢ ይመርጣሉ ለምናኔ። ያ መምረጣቸው ጥሩ ሆኖ እያለ ግን አሁን ቅድም ባልነው
በተለይ መሬት መንሸራተት በሳይንስም የሚታወቁ ቦታዎች ያሉ ገዳማት በጣም ተጎጂ ይሆናሉ በሁለት መንገድ። አንደኛ መሬቱ ተንሸራቶ አሁን ባለው ሪሶርስ የሚሰሩ መሰረተ ልማቶች ይጠፋሉ፣ ቅርስ ይጠፋል፣ የሰው ህይወት ይጠፋል፣ ብዙ ነገር ይጠፋል ማለት ነው። ስለዚህ ይሄ እንዳይሆን ይሄን ማየት ይፈልጋል። ሁለተኛ ጎርፍ ከላይ የሚመጣ ጎርፍ ከታች ያለውን ነዋሪም ይሁን ምእመናንን ማለት ነው ምእመናን የቤተ ክርስቲያኑ አማኝም ያልሆነም ጭምር ይጎዳል ማለት ነው አጠቃላይ። ስለዚህ አድባራትና ገዳማት ደግሞ ቅድም እንዳልነው ከሁለቱ አካባቢ ስለሚሆኑ በተለይ ገዳማት ከፍታና ዝቅታ ቦታ ላይ ስለሚሆኑ እነሱ በቀጥታ የዚህ የጎርፉም የመሬት መንሸራተቱም ተጋላጭ ስለሚሆኑ በጥንቃቄ ነገሮችን መከታተልና በሁለት መንገድ መሄድ ያስፈልጋል። አንደኛ የመከላከል ስራ መስራት ነው ለኔ። ይሄ የማይቀር ጉዳይ ነው። ቅድም ነው በተፈጥሮ ያለ አለ፣ በሰው ሰራሽ ደግሞ በተፈጥሮ የሆነው ነገር እየባሰ ይሄዳል። ገዳማትና አድባራት ካላቸው የምእመናን የሚሰጡት በረከት ጋር በተገናኘ ሰው በጣም ይበዛባቸዋል። ያ ሰው መብዛቱ ጥሩ ነው፣ ለሰው በረከት ይሰጣሉ። በሌላ መንገድ ደግሞ እነዛ ቦታዎች መሸከም ከሚችሉት በላይ ሰው ይሸከማሉ ማለት ነው። ሎድ በኢንጂነሪንግም እንደምንለው አንድ ህንፃ መሸከም የሚችለውን ነው የሚሸከሙ። ማንኛውም እንጨትም ይሁን ህንፃ ብረትም ይሁን መሸከም ከሚችለው በላይ አይሄድም። ያ ቦታ መሸከም ከሚችለው በላይ ሰው ሲበዛበት በተፈጥሮ የነበረው ነገር ያጣና የመንሸራተት ጉዳይ ውስጥ ይገባል። እያየናቸው የሚሆኑ ቦታዎች አሉ እንደዚህና እሱ ስለሚኖር ምእመናንን አትዱ ማለት ስለማይቻል ግን ያንን ቀድሞ ተከላክሎ ቀድሞ አውቆ ለጎርፍ የጎርፍ መከላከያ ስራዎችን መስራት፣ አንደኛ አካባቢውን በደን መሸፈን፣ የጎርፍ መከላከያ ሶይል ኤንድ ዋተር ኮንዘርቬሽን ፕራክቲሶችን መከተል፣ የውሃ ፍሳሽ ማስወገጃ መስመሮቻችንን ጎርፍ ከመምጣቱ በፊት ማስፋት፣ በደለል እንዳይሞሉ ማድረግ ነው የሚሆነው። ይሄ ቅድመ ጥንቃቄ። የደራሽ ጎርፍ እና የመሬት መንሸራተቶች በሰው ሕይወት ላይ ከሚፈጥሩት ባሻገር በተለይ በንብረትና በማህበራዊ መስተጋብር ላይ የራሳቸው የሆኑ ተጽዕኖዎችን ያሳድራሉ የሚል እምነት አለና በንብረትና በኢኮኖሚ ላይም በቀጥታ የረጅም ጊዜ ጉዳቶችን የማድረስ አቅማቸው ሰፊ እንደሆነ ይነሳልና በዚህ ላይ ምን ሀሳብ አለ? የአጭር ጊዜና ረጅም ጊዜ ጉዳት አላቸው። የአጭር ጊዜ ጉዳት ንብረትና የሰው ልጅ ህይወት ይጠፋል፣ ሰው መፈናቀል ይኖራል። የአጭር ጊዜ ጉዳት በኢንሲደንትሊ የሚከሰተው። ረጅም ጊዜ ጉዳት ግን ያ ሁሉ የመጣው ኢንፍራስትራክቸር ሁሉ ዳሜጅ ይሆናል። ያንን መልሶ መገንባት ኢኮኖሚካሊ በጣም ከባድ ነው የሚሆነው። ሁለተኛ ከጎርፍ በኋላ ያለው ጎርፉን አንስቼ ባወራ ማለት ነው። ከጎርፍ በኋላ ያለው የተላላፊ በሽታ ይሄ ወተር ቦርን ዲዚዝ የምንለው ይከሰታል። ብዙ ቦታ ተከስቷል። ጎርፍ ብቻውን አይደለም ዳሜጁ፣ ከጎርፍ በኋላ ያሉ ተላላፊ በሽታዎች ለሰው ልጅ መኖሪያ የማይሆኑ ደረጃ ላይ ይደርሳሉ። ሌላኛው እንደ ቤተክርስቲያን እንደ አድባራትና ገዳማት ደግሞ አጥበን ስናየው ለረጅም ዘመናት የቆዩ ቦታዎቻችን ይጠፋሉ፣ ይጎዳሉ። ሁለተኛ ቅርሶቻችን እናጣለን። አምልኮ ቦታዎቻችን በመንሸራተትም በጎርፍም ሊጠፉ ይችላሉ። ይሄ ረጅም ጊዜ ፐርማነንት ዳሜጅ ውስጥ ሊገቡ የሚችሉ ቦታዎች ይኖራሉ። በተለይ ይሄ በጣም በመሬት መንሸራተት የሚታወቁ በተለይ ይሄ ደብረ ሊባኖስ ዙሪያን ይዞ ያሉ ጃማ የሚባሉ ጎርጅ ውስጥ ያሉ ቦታዎች አድባራትና ገዳማት አሰራራቸው ገደል ስርና ተራራ ጫፍ እንደመሆናቸው መጠን እንዲህ አካባቢ በጣም ጥንቃቄ ማድረግ የሚፈልግ ይመስለኛል። እና ይሄ በቋሚነት ንብረት ማጣት እንዳለ ሆኖ ቅርሶችንም ማጣት ይመጣል። ዳሜጁ በአጭር ጊዜ የምንመልሰው ጉዳይ አይደለም ማለት ነው። ድንገተኛ የሆኑ የተፈጥሮ አደጋዎች ከመርሳቸው በፊት እንግዲህ ቀደም ሲል መጠንቀቅ አለብን ብለው ሲያነሱልን ነበረ።
ከደረሱም በኋላ ደግሞ የራሳቸውን ጥንቃቄ ያስፈልጋቸዋል። ዝም ብሎ የሚተዉ ነገሮች ስላልሆኑና የቅድመ ጥንቃቄ ስራና እንዲሁም ደግሞ ከተፈጠረ በኋላ ምን መደረግ አለበት? በጣም ጥሩ። መጀመሪያ ደረጃ ቅድም እንዳልነው በተፈጥሮም በሰው ሰራሽ እነኚህ ጉዳዮች የማይቀሩ የሚከሰቱ መሆናቸውን ማሰብ ያስፈልጋል። የሰው ልጅ አንዱ የኑሮ አካል ናቸው። ያን ካሰብን ቅድመ ምልክቶቹን በጥንቃቄ መረዳት ይፈልጋል። እነዛን በጣም በጥንቃቄ ብናይ ነው የሚጠቅመው። አደጋውን ለማስቀረት ምልክቶቹን ማወቅ ያስፈልጋል። ከምልክቶቹን ካወቅን ምልክቶቹ መታየት ከጀመሩ ቅድመ ጥንቃቄም ለማድረግ ከዛ አካባቢም ለመራቅ ወይ ደግሞ ያለን ነገር ለማራቅ ያገለግለና እሱን በጥንቃቄ ብናይ ለሚሰማ ይህን ፕሮግራም ለሚመለከተው አካላት ይጠቅማል ብዬ ስለማስብ እሱ ላይ ትንሽ ፎከስ አድርገን በደንብ እናወራበት ብዬ አስባለሁ። አንደኛ ከመሬትና ከመሬት መንቀሳቀስ ጋር የተገናኙ ምልክቶች አሉ። እነሱን 1 2 3 እናያለን። አንደኛ የመሬት መሰነጣጠቅ ከታየ የአፈርም ሊሆን ይችላል፣ የመንገድም በተለይ ብሎኬት የሆነ ህንጻዎች አካባቢ ካሉ ግንባታ ካሉ እሱ ከታዩ ይቆይ ይሆናል እንጂ የመሬት መንሸራተት ጉዳይ እንደሚመጣ መታየት አለበት ነው አንደኛው መሰነጣጠቅ ሲኖር። ሁለተኛ መሰነጣጠቁ እየሰፋ ሲመጣ መጀመሪያ መሰንጠቁን እናየነው። ቀጥሎ ደግሞ የተሰነጠቀው በየአመቱ በየጊዜያቱ እየሰፋ እየረዘመ ሲመጣ ይሄ ጉዳይ እንደገና በጣም እየጠነከረ ጊዜው እያጠረ እንደሆነ ይሄ መከሰቱን ማወቅ እንደሚያስፈልግ ነው። ሌላኛው ቀድሞ የምናውቃቸው ወጥ የሆኑ መሬቶች ጉርጓዳና ከፍታ የሆኑ ሲመጡ ቀድሞ ወጥ የሆኑ ቦታዎች ከፍና ዝቅ እያሉ ሲመጡ ምንን ምልክት እያሳዩን ነው? የመሬት መንሸራተት እድል እንዳለ ያሳዩናል ማለት ነው። ሌላኛው ሁለተኛ ነጥብ የምናነሳው የግንባታዎች በር ሊሆን ይችላል፣ መስኮት ሊሆን ይችላል፣ የግንባታ ዙሪያ የተገነቡ ፍሳሽ ቦታዎች እነሱ ቦታቸውን መልቀቅ ሲጀምሩ ምን አለ ማለት ነው? መሬት መንሸራተት ምልክት አለ ማለት ነው። በተለይ አድባራትና ገዳማት ተራራ አካባቢ ያሉ ዝቅታ ቦታ ያሉ እነኚህ ምልክቶች ሲታዩ እንደው ዝም ብሎ መታየት የለበት። ቶሎ ባለሙያን ማማከር ተጨማሪ ጥናት ማድረግ ያስፈልጋል። ቅድም እንዳልኩት በሮች፣ መስኮቶች እነኚህ መንቀሳቀስ ቦታቸውን ሲለቁ ማለት ነው። ሌላኛው የውሃ ጋር የተገናኙ ሳይኖችን ስናይ ምልክቶች ከውሃ ጋር ለምሳሌ ቀድሞ ረጅም ዘመን 100 ዓመት ከዛ በላይም ሊሆን ይችላል ከዛ በታችም ሊሆን ያልነበሩ ምንጮች መፍለቅ ሲጀምሩ ይሄ ዝም ብሎ የመጣ አይደለም። የመሬት መንሸራተት ሳይን አለ ማለት ነው። ምንጭ ያልነበረ ምንጭ ከየትም አይመጣም። ከሆነ ቦታ መሬቱ ሲለቅ መሬት ተደራርበው አይደለም ፎልት የምንለው ይሄ ሲላቀቅ ያን በዛ ውስጥ ወጥቶ ምንጭ ተገኝቷል ማለት ነው። ያ ምንጭ ያስፈልገናል። ነገር ግን የመሬት መንሸራተት ምልክት ሊሆን ይችላል። እሱንም ማየት ያስፈልጋል። ሌላኛው ወደ ከተራራ ስር እንደኚህ አፈር ቀድሞ ያልነበረ አፈር ጭቃው እንደዚህ በተደጋጋሚ ለረጅም ጊዜ ከታየ አሁንም የመሬት መንሸራተት ምልክት ሊሆን ስለሚችል በጣም በጥንቃቄ ማየት ያስፈልጋል። ለረጅም ጊዜ ያልነበሩ እርጥበቶች አዲስ ከታዩ ይሄ ቦታም እንደገና መሬት መንሸራተት ምልክት ሊሆን ስለሚችሉ በጣም በጥንቃቄ ማየት ይፈልጋል። በተለይ ከተራራ ላይ ያልነበረ የውሃ ፍሳሽ በረጅም ጊዜ መፍሰስ ከጀመረ እኛ ሳናውቀው ተፈጥሮ ተመልሶልናል ልንል እንችላለን። እሱ ብቻ ላይሆን ይችላል የመሬት መንሸራተት ምሳሌ ሊሆን ስለሚችል እና ሌላኛው በጣም በትንሹ እና ሁሌ ማንኛውም ሰው ሊረዳ የሚችል ከእጽዋት ጋር የተገናኘውን እንየው። እሱ አንደኛ የዛፍ ቀድሞ ቀጥ ብሎ የቆመ ዛፍ ዝቅ ምንድነው ይሄ ዘንበል ማለት ስናይ ይሄ የመሬት መንሸራተት በጣም ወሳኝ ምልክት ይሆናልና እሱን በደንብ ማየት። ዛፎች መውደቅ ሲጀምሩ አሁን የከፋ ደረጃ ላይ ሲደርስ ዛፎች መውደቅ ይጀምራሉ። ስሮቻቸው ወደ ላይ መውጣት ይጀምራሉ። በዚህን ጊዜ በጣም የከፋ የመሬት መንሸራተት ምልክቶች እየታዩ እንደሆነ ማየት ያስፈልጋል። ሌላኛው የከፍታ ይሄ ስሎፕ የምንለው ምንድነው ተዳፋቶች ዝቅ ማለት ሲጀምሩ ቦታቸውን መልቀቅ ሲጀምሩ ይሄ ሁለት ነገር ሊሆን ይችላል።
ማስ ሙቭመንት እና ላንድ ስላይድ ይለያያል። ማስ ሙቭመንት ማለት አንድ ተራራ ባለፈው እንዳያችሁት ተራራው ተነስቶ ነው ሰው ላይ ተደፍቶ ያ ሁሉ ህይወት ያለፈውና ተራራው ተነስቶ ተንሸራቶ የሆነ ቦታ ሊሄድ ይችላል። ሱ ማስ ሙቭመንት እንላለን። እንደዛ አይነት ነገር ሊከሰት ስለሚችል ተራራዎቹ ዝቅ ማለት ሲጀምሩ ወይ ፓርሻል መንሸራተት ከፍሎ መንሸራተት ሊሆን ይችላል ወይ ደግሞ አጠቃላይ አንስቶ መሄድ ሊሄድ ይሄ ይከሰታል። ዓለም ላይ የተከሰተ ጉዳይ ስለሆነ እንደዚህ አይነት ነገሮችን በደንብ ማየት ይፈልጋል። ከዚህ በፊት ያልነበሩ የመሬት ወይ ደግሞ የድንጋይ መክሰም ወይ ደግሞ ዲኮምፖዚሽን እንደዚህ አይነት ነገር ከታየ እሱን ማየት ያስፈልጋል። እነኚህ ጉዳዮች ከታዩ እንግዲህ ሁለት መሰረታዊ ጉዳዮች ያስፈልጋል። አንደኛ ምንም ሳናቅማማ የከፋ ደረጃ ቅድም ያልኳቸው በጣም የከፋ ደረጃ ላይ ካለ ቦታውን መቀየር በተለይ ለቤተ ክርስቲያኒቱ እንቁ የሆኑ ቅርሶችን በጣም በጥንቃቄ ከቦታ አንስቶ ደህንነቱ የተጠበቀ ቦታ ላይ መውሰድ ያስፈልጋል። የሰው ህይወት እንዳይጠፋ ንብረት እንዳይጠፋ እነኚህን ጉዳዮች ጊዜያዊ ማረፊያ ቦታዎችን ማዘጋጀት ያስፈልጋል። በጥንቃቄ መከታተል ያስፈልጋል። ባለሙያን ማማከር ያስፈልጋል። ለዚህ የተመደበ ተቋም ስላለ አደጋ ስጋት ኮሚሽን የሚባለው እነሳ አካላት ማሳወቅ ያስፈልጋል። እነኚህ ጉዳዮች በጥንቃቄ መደረግ አለበት የሚል ሀሳብ ነው ያለኝ። አንዳንዴ በቸልተኝነት የምናደርጋቸው ነገሮች ለአደጋ ሲያጋልጡን ይስተዋላልና በተለይ ለአደጋ ተጋላጭ የሚያደርጉትን ነገሮችንስ እንዴት ነው ማረም ያለብን ብለህ ታስባለህ? ሁለት ነገር ነው። አሁን እንግዲህ ብዙ ጊዜ የምምታታ ነገር ይኖራል። አንደኛ ሃይማኖታዊ የሆነውንና ሃይማኖታዊ ያልሆነውን ነገር መለየት ነው። አንዳንድ ጊዜ ሰው ቁጣ ይለዋል። ልክ ነው። ሰው ሲያጠፋ እግዚአብሔር በብዙ መንገድ ይቆጣል። እግዚአብሔር ቁጣው ከኛ ቸርነት ከኛ ንጽህና ከኛ ቅድስና ጋር ሲታይ እግዚአብሔር ሁሌም ቸር ስለሆነ ነው ያቆየን እንጂ እንደ ሰው ልጅ ስተት እንደ ሰው ልጅ በየጊዜው የማጥፋት እግዚአብሔር ቁጣ ከፍተኛ ይሆን ነበር። እሱ እንዳለ ነው። በመጽሐፍም ያለ ነው። እግዚአብሔር በብዙ መንገድ ቁጣውን በሰው ላይ ያለውን ቅራኔ በብዙ መንገድ አሳይቷል። ለነነዌ ህዝብም አሳይቷል። ከዛ በኋላም በነበሩት ጉዳዮች መጽሐፍ ላይ ተጽፎ እናገኛለን። በእኛ ዘመንም በተለያዩ ነገሮች የምናያቸው ይሆናል። በሰው በግለሰብ ህይወት፣ በማህበረሰብ፣ በሀገር በምናምን ልናይ እንችላለን። ይሄ እንዳለ ሆኖ ግን ተፈጥሮ የሆነውን ነገር ደግሞ ከቁጣ ጋር ሳናገናኝ ቅድመ ጥንቃቄ ያስፈልጋል። ጸሎት ወይስ የሰው ልጅ መሰረታዊና ቋሚ ለሰው ልጅ የተሰጠ አንዱ ህይወት ስለሆነ ከጸሎት ጋር የሚገናኝ ጉዳይ አይደለም። ጸሎት ወይስ የምናደርገው ነው እንዲህ አይነት ነገር እንዳይከሰት። ከዚህ ባለፈ ግን ተፈጥሮ የሆነውን ነገር ማስቀረት የማንችላቸውን ነገር ደግሞ ጥንቃቄ ማድረግ ነው። ቅድም እንዳልችው ይሄ ቸልተኝነት ነገሮችን ከማይመስል ጋር ማገናኘት ጋር ስለሚሄድ ነው። ብዙ ጊዜ እኛ ቤት ደግሞ እንዲህ አይነት ነገር ስለሚነገሩ መሬት ሲንቀጥቀጥ ቁጣ ይላሉ ሰዎች። ሊሆን ይችላል፣ አይሆንም እያልኩ አይደለም። ግን በዋናነት ደግሞ ኮዙ ይታወቃል። ይሄ በሺህ ዓመታትን ዘሎ የመጣ ያለ መሬት ስትፈጠር አብሮ የተፈጠረ ጉዳይ ነው። መሬት መንቀጥቀጥ ቅድም ባልኩት ሶስቱ የመሬት ክፍሎች የሚከሰቱ ጉዳዮች ናቸው። እንዲህ ያን አደጋውን ሳንርቅ እንቀራለን። ህንፃ ላይ ምንሆን ከሆነ መሬት ሲንቀጠቀጥ ኖቶልኛውን ቅድም ባልነው መሬት መንሸራተት ብቻም ሳይሆን ትላልቅ ይሄ ከመሬት መንቀጥቀጥ ጋር የሚገናኙ ነገሮች ሲኖሩ ከሚወርቅ ነገር ከህንፃ አካባቢ መሸሽ ይፈልጋል። ይሄ ልናስቀረው የማንችል ነው። ያደጉት ሀገራት በቴክኖሎጂ መቀነስ ችለዋል። እኛ ደግሞ እዛ ላይ ስላልደረስ እንዲህ አይነት ነገር ቸልተኛ ሳንሆን ነገሮችን በጥንቃቄ መከታተል የሚመጡ አደጋዎችን በጊዜ ማስቀረት ይቻላል። የዛሬ ዓመት የተከሰቱትን መሬት መንሸራተቶች ወደ ደቡብ ኢትዮጵያ የተከሰቱትን ምልክቱ ሳይታይ የተደረገ አይደለም። ምልክቱን ግን ተረድቶ ምልክቱ ሲታይ ቶሎ ራስን ከዛ ጉዳይ ላይ ራስን ማስተካከል አለመቻል ቸልተኝነት የመጣ ሊሆን ይችላል። ቦታውን በኤግዛክትሊ አሁን ያለውን ባላውቀው
በዋናነት ግን እንደ በኢትዮጵያ የሚታወቁ ቦታዎች ቅድም ባልናቸው ቦታዎች ተራራ ላይ ያሉ ማህበረሰብ ምእመናን፣ አድባራትና ገዳማት ተራራ ስር ያሉ ተራራ ላይ ያሉ ፖሊስ ጥንቃቄ ማድረግ ቅድም ያልናቸው ምልክቶች መገንዘብ መረዳት እነዛ ምልክቶች ሲታዩ ቶሎ ራስን ከዛ ቦታ ማራቅ ለጊዜያዊነትም ቢሆን ራስን ማስተካከል ይፈልጋል። ይሄ ከህይወት ጋር የሚገናኝ ከንብረት ማጣት ጋር የሚገናኝ ከቅርስ ማጣት ጋር የሚገናኝ ጉዳይ ስለሆነ በዚህ ጉዳይ ላይ ምንም አይነት ማቅማማት የሚያስፈልግ አይመስለኝም። ገደላማ የሆኑ ቦታዎች በውሃ መውረጃዎች አቅራቢያ ያሉትን በተመሳሳይ ደግሞ ለዚህ ችግር የሚያጋልጣቸው አካባቢ ላይ ቤተክርስቲያንም ምእመናንም የአካባቢ ጥበቃ ላይ ምን አይነት ጠንካራ ስራ መስራት ይጠበቅባቸዋል ተብሎ ይታሰባል? ዘመን በጨመረ ቁጥር የሰው ቁጥር ይጨምራል፣ የሚቆም አይደለም። ነገር ግን መሬት የምትሰፋ አይደለችም፣ ውስን ነች። እቺ ውስኗን ሀብት የተሰጠችንን እንድናንከባከባት እንጠብቃት የተሰጠችንን መሬት የማንከባከብ ከአደጋ የመጠበቅ ከአደጋ መሬትን መጠበቅ ራስን ከአደጋ መጠበቅ ምግብ ዋስትናን ማረጋገጥ እንደመሆኑ መጠን ምእመናን አንዳንድ በየአመቱ ቤተክርስቲያን እንደ ቤተክርስቲያን እቅድ አውጥታ ለዚህ የሚገቡ ቦታዎችን አንከባክባ አለምታ በየአመቱ እቅድ አውጥታ ማንከባከብ ማልማት ያስፈልጋታል ብዬ አስባለሁ። እንደ ምእመን ደግሞ እያንዳንዳችን በምንኖርበት አካባቢ በገጠር ያለን በገጠር በከተማ ያለን በከተማ ያለን እንደው ለመውሰድ የሰለጠን እየመሰለን ግቢያችንን በሙሉ በኮንክሪትና በአስፋልት የምናረግ ካለን ለኑሯችንም ለጤንነታችንም ጥሩ ስለማይሆን በተቻለ መጠን የሚፈለገውን ብቻ ኮንክሪትና አስፋልት አድርገን የተቀረውን አረንጓዴ ብናረግ ለራስ ጤንነትም ቅድም ያልነው ምን ተነፍሰው አየር ከዛ ነው የምናገኘው፣ ጽበትን ከዛ ነው የምናገኘው፣ መዓዛውን ከዛ ነው የምናገኘው። ይሄን አስተባብሮ መኖር ያስፈልጋል። አሁን እንደው አለመሰልጠን ካልሆነ በቀር ሀብት አላቸው የሚባሉት አካላት ወደ ተፈጥሮ ሄደው ነው የሚኖሩት አይደለም። አቅም ያላቸው ዓለም ላይ በጣም የበለጸጉ የሚባሉት አካላት ወይ ደግሞ ሀብት በብዛት አላቸው የሚባሉት ግቢያቸው ግሪን ሆኖ ነው የምናየው። እኛ ደግሞ ግሪን የሆነውን ማጥፋት የለበትን ነው ሰለጠን መስሎን አረንጓዴውን አጥፍተን ወደ ድንጋይ መቀየር የለብንም። ከተማ ያለችንን ቦታ አሁን ሁለት ኮንሰፕት አለ። ቨርቲካል ግሪኒንግ የሚባል አለ። ወደ ላይ ህንጻ ላይ የምንኖር ሰዎች ህንጻችንን ግሪን ማድረግ እንችላለን። አንደኛ ራሳችን በምንጩ የታወቀ ምግብ እናገኛለን። ሁለተኛ ደግሞ ንጹህ አየር እናገኛለን፣ ቅዝቃዜ እናገኛለን፣ ጤናማ መስተጋብር እንፈጥራለን። በዚህ ውስጥ ደግሞ ለዓለማችን የአየር ብክለት ለውጥን ለመከላከል አስተዋጽኦ እናደርጋለን። ይሄ ሲጠቃለል አፈሩን ውሃውን ምንድነው እሱ ኮንዘርቭ ያላለማ ሀገር ምግብ ዋስትናን ማረጋገጥ አይችልም። ምግብ ዋስትናን ያላረጋገጠ ሀገር ደግሞ ለማኝ ነው የሚሆነው። የሚለምን ሰው ደግሞ በሀገርም በዓለም አቀፍም ተሰሚነት አይኖረውም። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመናን ባሉበት ቦታ ሁሉ አካባቢያቸውን አረንጓዴ ማድረግ ብዙ ስላረስን አይደለም። ዝናብ ካሌለ ብዙ ካረስን ትርጉም የለውም አይደለም። ዝናብ ደግሞ ሊኖር የሚችለው መስተጋብሩ አካባቢያችን አረንጓዴ ሲሆን መስተጋብሩ ጤናማ ሲሆን በረሃማነት እንዳይስፋፋ ስናረግ ስለሆነ ከእለት እለት ኑሯችን ጋር ደምረን አካባቢን ማልማት አካባቢን አረንጓዴ ማድረግ የሰው ልጅ ጥንት የተሰጠ ኃላፊነት መሆኑን አውቀን በተጨማሪ ደግሞ ለኑሯችንም አስፈላጊ መሆኑን ማወቅ ያስፈልጋል። በሳይንስም ያለ ጉዳይ ስለሆነ እንደዚህ ቢደረግ አሁን የምናያቸውን ተፈጥሯዊ ያልሆኑ አደጋዎች ሰው ሰራሽ አደጋዎች ድግግሞሻቸውም አደጋቸውም እየቀነሰ ይሄዳል የሚል ሀሳብ አለ። በእኔ በኩል ጥያቄ እንጨርሻለሁ። ምናልባት ያልተነሱ ጉዳዮች ካሉ እነዛን ነገሮች ማብራት ከቻልክ አመሰግናለሁ። እንግዲህ አሁን ቅድም ያልናቸው ጉዳዮች ናቸው። እነኚህ አይነት ጉዳዮች እቅድ ይፈልጋሉ። ማቀድ በግለሰብ ማቀድ፣ በተቋማት ማቀድ፣ በሀገር ማቀድ ይፈልጋል። ሁሉም ተሳስሎ ማቀድ ከቻለ ካቀደ በኋላ ደግሞ ለዛ የሚያስፈልገውን ግብአት ካዘጋጀ
ግብዓት ካዘጋጀ ደግሞ ከተገበረ አደጋው እንዳይከሰት ቅድመ አደጋ፣ ጊዜ አደጋ፣ ድህረ አደጋ ደግሞ ጥንቃቄ ከተደረገ እንደው በምናየው መልኩ የሚጠፋ የሰው ህይወት የሚወደው ንብረት የሀገር ሀብት የሰው ህይወት ስለሆነ ይሄንን በጊዜ ቤተክርስቲያኒቷን ባላት ሚዲያ በሙሉ ይሄንን አሁን ክረምት እየመጣ ነው። ክረምት ከመምጣቱ በፊት ደጋግሞ መናገር፣ ደጋግሞ ማስረዳት፣ ማስተማር ያስፈልጋል። አንዳንድ ጊዜ የዘለና ያላቸው ጉዳዮች አሉ። እነኛው የጎርፍና የመሬት መንሸራተት በጣም አደገኛ ጉዳዮች የሆኑ ስለመጣ በጥቂት ጊዜ በጥቂት ቀናት ተነግሮ የሚያልቅ ስላልሆነ ተደጋግሞ መናገር፣ ማስረዳት፣ ማስተማር እስከታችኛው መዋቅር እቅድ አውጥቶ መሄድ የሚያስፈልግ ስለሚመስለኝ የሚመለከተው የቤተክርስቲያኒቷ አካል የሀገሪቷ አካላት ይህን ጉዳይ ደጋግሞ ቢያረጉት የሚመጣውን አደጋ መቀነስ ማስቀረት ይቻላል የሚል ሀሳብ አለኝ። አመሰግናለሁ። እናመሰግናለን። እዚህ ስቱዲዮ ድረስ መጥተህ ለሰጠን ማብራሪያ። እሺ፣ አመሰግናለሁ። ተመልካቾቻችን የዛሬው የወቅታዊ አምድ መሰናዷችን እየተከታተላችሁትን ይመስል ነበር። በተለይም ደግሞ መጪው ክረምት እንደመሆኑ መጠን የደራሽ ጎርፍና የመሬት መንሸራተት ከመድረሱ አስቀድሞ ገዳማት፣ አብያተ ክርስቲያናትና አድባራት ምን መስራት አለባቸው የሚለውን በሰፊው የተብራራበት ፕሮግራም ነው። እንግዲህ ከዚህ ቁም ነገር እንዳገኛችሁ ተስፋ እናደርጋለን ማለት ነው። ለነበረን የአብሮነት ቆይታ ከልብ እናመሰግናለን። ይቆየን።